ሰላም ጤና ይስጥልኝ የፋስት ዴይ ተከታታዮች፣ ለአሁኑ መደመጥ አለባቸው ያልናቸው መረጃዎች ይዘን ቀርበናል። በቅድሚያ ዋና ዋናዎቹ ከመቀሌና 4 ኪሎ የሚሰሙ የእናጠፋቸዋለን ዛቻዎች ተጠናክረው ቀጥለዋል። ጦርነቱ ክረምቱን አልፍም የሚለው ስጋት እውን ለመሆን እየቀረበ ሲሆን የራያ ምድር ደግሞ የጦርነቱ የስበት ማዕከል ሆኗል። ከተያዘው ሳምንት መጀመሪያ ወዲህ ባሉ ቀናት ብቻ 90 ተሳቢ ሙሉ ጦር ከነትጥቁ ራያ ገብቶ ተፋቷል። ከባድ መሳሪያዎችም እሳት ለመጥፋት ዝግጁ ሆነው የመጨረሻውን ትዕዛዝ በመጠባበቅ ላይ መሆናቸው ተሰምቷል። ዛሬ የተሰሙ የግንባር መረጃዎችን በስፋት ይዘን እንመልሳለን። በቀጣይ ርዕስ አዲስ መንግስት ከመመስረቱ በፊት በርካቶች እንደሚያራግፍ የገለጸው ብልጽግና በአመራሮቹ ላይ ጨክነው እያስባለ እርምጃ መውሰድ መጀመሩ የተሰማ ሲሆን 62 አመራሮችና ሰራተኞች ላይ የመጨረሻ ውሳኔ መስጠቱን አስታውቋል። ዝርዝሩን ከጥንቃቄ የምትሰሙት ይሆናል። በሌላ በኩል ደግሞ ኢራን አሜሪካን ሌሊት አዘናግታ መታች። በዛ ሌሊት ከባድ ጥቃትም ቻይና እየተሳተፈች መሆኑን የሚጠቁሙ ፍንጮች ወጥተዋል። እንመለከተዋለን። ላይክ እና ሼር ያድርጋችሁ አብራችሁን ቆዩ ጋበዝን። ወደ ዝርዝሮቹ ተሻገርን። በወልቃይት ቀጠና የሚገኘው ወታደራዊ እንቅስቃሴ በቀጠና የሚገኙ ኃይሎች ፍጥጫ አሁንም ተጠናክሮ ቀጥሏል። ጀነራል ወልቃይትን ለመቆጣጠር ጦራቸውን ሰብስበው አቅጣጫ የሰጡበት ቪዲዮ በበርካቶች ዘንድ መነጋገሪያ ሆኗል። አሁን ያለው የወልቃይት አስተዳደር ማፍረስና መቆጣጠር ለድርድር አይቀርብም ሲሉም በንግግራቸው አክሏል። ብልጽግና ለመጣል ተመሳርተ ትብብር ያደረጉት ፋኖና ህዋትም በወልቃይትና ራያ ጉዳይ አጣብቂኝ ውስጥ ገብቷል እየተባለ ባለበት በአሁኑ ወቅት የህዋት አመራሮች በአማራ ኃይሎች እጅ የሚገኙትን እንደ ወልቃይት ያሉ አካባቢዎችን የመቆጣጠር ጉዳይ ቅድሚያ የሚሰጡት መሆኑን ዛሬም በይፋ እየተናገሩ ይገኛሉ። የህዋት የአርሚ 33 አዛዥ ጀነራል ወልደ ጊዮርጊስ ተክላይ ወልቃይትን ከአማራ ኃይሎች እጅ ፈልቅቀን የማውጣት ጉዳይ ለድርድር አይቀርብም ብለዋል። ጀነራሉ የሚመሩትን ጦርም ጫካ ውስጥ ሰብስበው በሰጡት መመሪያም ሁመራና ራያን ያላቀፈች ትግራይ ልትሆን አትችልም በማለት ወልቃይትን ለመቆጣጠር እንዲዘጋጁ መመሪያ ሰጥተዋል። ጦራቸው ሁመራን ከነ ኮሎኔል ደመቀ ዘውዱ ለመቀማት እንዲዘጋጅ መመሪያ የሰጡት ጀነራሉም ህዝባችን እየረገፈና ሉዓላዊነታችን እየተደፈረ መኖር አንችልም ብለዋል። ትግራይ ከወልቃይትና ራያ ውጭም ትርጉም የላትም የሚለውን የቡድናቸውን አቋምም ለጧቸው የተናገሩት ጀነራሉ ራያን በተቆጣጠርንበት መንገድ ሁመራንም እንመልሳለን ብለዋል። ህወሓት ከ2 ዓመት ገደማ በፊት ራያን በኃይል መቆጣጠሩ የሚታወስ ሲሆን ዛሬም ወልቃይትን ለመቆጣጠር ዝግጅቱን እያደረገ መሆኑን በይፋ ገልጿል። ቡድኑ ወልቃይትን ለመቆጣጠር ሱዳን ያሻገረው ኃይሉን ከሁመራ በቅርብ ርቀት ላይ እያንቀሳቀሰ ሲሆን ከውስጥ ደግሞ ተከዜ ጫፍ ላይ ጦሩ አሰፍስፎ ከመከላከያ ሰራዊት ጋር ማዶ ለማዶ ተፋጦ ይገኛል። የህወሓት ጀነራል ለሰራዊታቸው ወልቃይት እንዲገቡ ትዕዛዝ በሰጡ ማግስት ደግሞ ከወደ ወልቃይት እየጠበቅናችሁ ነው የሚል ጠንከር ያለ መልእክት ወደ መቀሌ ተልኳል። ወልቃይትን ለመጠበቅ የተቋቋመው የተከዜ ዘብም የሚመሩት ኮሎኔል ደመቀ ዘውዱ የተከዜ ዘብ የህልውናችንና የማንነታችን ዋስትና ደጀን ነው በማለትም ወልቃይትን ዳግም ለመቀማት እንዳታስቡት ሲሉም መልእክታቸውን ሰንዝረዋል። ኮሎኔል ደመቀ ዘውዱ በወልቃይት ጠገዴና ሰቲት ሁመራ ዞን ላለፉት ጊዜያት ሲያሰልጥኗቸው የቆዩትን የተከዜ ዘብ አባላትን ባስመረቁ መድረክ ላይ ነው ይህ ንግግር የተናገሩት። በምረቃ ስነ ስርዓቱ ላይ የዞኑ አስተዳዳሪ አቶ አሸተ ደምለው፣ የዞኑ ምክትል አስተዳዳሪና የሰላምና ጸጥታ ኃላፊ ኮሎኔል ደመቀ ዘውዱ፣ የዞኑ የፖሊስ መምሪያ ኃላፊ ኮማንደር ወልደው ተገኘ፣ የዞኑ ከፍተኛ አመራሮችና የወረዳና የከተማ አስተዳዳሪዎች ተገኝተዋል። የዞኑ አስተዳዳሪ አቶ አሸተ ደምለው ባስተላለፉት መልእክትም ባለፉት 6 ዓመታት ህዝቡ በርካታ ድሎች ማስመዝገቡን ጠቅሰው ቀደም ሲል ተነፍጎት የነበረውን ነጻነት ማግኘቱንም ገልጸዋል። የተገኘውን ነጻነትና ሰላምን በዘላቂነት እንዲጸና የሁሉም ዜጋ ኃላፊነት መሆን እንደሚገባውም አሳስበዋል። ተመራቂዎች የአካባቢያቸውን ሰላምና ጸጥታ በመጠበቅ ረገድም የተሰጣቸውን ኃላፊነት በብቃት መውጣት እንደሚገባቸው አስተዳዳሪው ጠቁመዋል። በተለይም ለሰላምና ዘላቂነት መደራጀት፣ መደገፍና በአንድነት መቆም ወሳኝ መሆኑን አብራርተዋል። የወልቃይት ጠገዴ ህዝብ ከጥንት ጀምሮ ድንበርና የሀገር ጠባቂ ህዝብ መሆኑን የገለጹት አቶ አሸተ ይህንን ታሪካዊ አድራም ለቀጣዩ ትውልድ ማስተላለፍ፣ የተገኘውን ሰላም በጋራ መጠበቅ የሁሉም ዜጋ ተግባር መሆን እንዳለበት አስገንዝቧል። የዞኑ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ በበኩላቸው የተከዜ ዘብ የህልውናችን ማንነታችን ዋስትና ደጀን ነው ብለዋል። የተገኘውን ሰላምና ነጻነት ለማስከበርም ሁሉም በአንድነት ሊቆም ይገባል ብለዋል። ኮሎኔል ደመቀ ተመራቂዎቹ በስልጠና ያገኙትን እውቀትና ልምድም በተግባር በመተርጎም የአካባቢያቸውን ሰላምና ጸጥታ ለማስከበር ከፍተኛ ኃላፊነት እንዳለባቸውም ገልጸዋል። በቀጣይ መረጃ በአንድ ወር ልንገባ እንችላለን። እኔ ትልቅ ተስፋ አለኝ። ምክንያቱም በትግራይ ያለው ኃይል በፖለቲካ ተሸንፏል። ኃይላችንን ማሰባሰብና የደብረ ጽዮን ኃይል መምታት ብቻ ነው የቀረን ሲሉ የቀድሞ የህወሓት ቁልፍ ሰው ጀነራል ጻድቃን ገብረትንሳኤ ከአዲስ አበባ ወደ መቀሌ ጠንከር ያለ ዛቻ ልከዋል። የህወሓትን የግዳጅ አፈሳና በትግራይ ክልል እየተፈጸመ የሚገኘው ግፍና መከራ
በጽኑ ከሚያዩት መካከል ግንባር ቀደም የሆኑት ጀነራል ጻድቃን ገብረትንሳኤ በእሳቸውና በሌሎችም ከመቀሌ አኩርፈው በመጡ ፖለቲከኞችና በመንግስት ይደገፋል የሚባለው ኃይል መቀሌን ለመቆጣጠር ዝግጅት ጨርሻለሁ ባለማግስት ይህንን ማለታቸው በትግራይ ጦርነቱ ሊፈነዳ ስለመቃረቡ አመላካች ተደርጎም ተወስዷል። ይህ በእንዲህ እንዳለም ሁሉም በየፊናው ይቀሰቅሳል ተብሎ የተፈራው ጦርነትም ዝግጅት መጠናቀቁን እየገለጸ ሲሆን የጦርነቱ ጠንሳሽ የሆነው ህወሓትም ዝግጅቱን ማጠናቀቁን በገለጸ ማግስት ጦርነቱን ለማሸነፍ ይረዳው ዘንድ አዲስ ወታደራዊ መዋቅርን ማዘጋጀቱን ይፋ አድርጓል። የህወሓት አዲስ ወታደራዊ መዋቅርም ስልጣንን በኃይል የያዘውን የትግራይ ክልል አስተዳደር ወታደራዊ መዋቅሩን ላይም ለውጥ ማድረጉ ተሰምቷል። አስተዳደሩ የማዕከላዊ ጸጥታ እዙን እንደገና ማዋቀሩን ዋዜማ ዘግባለች። እንደገና የተዋቀረው የማዕከላዊ ጸጥታ እዝ ደብረጽዮን ገብረ ሚካኤልና ፈትለወርቅ ገብረ እግዚአብሔርን ጨምሮ 9 የፖለቲካና ወታደራዊ አመራሮችን ያካተተ መሆኑን የጣቢያችን ምንጮች ጠቁመዋል። ይህ የማዕከላዊ እዙ እንደገና የማደራጀት እርምጃ የሚያስፈልገበት ዋነኛ ምክንያትም በቅርቡ ከህወሓት ስራ አስፈጻሚ ኮሚቴ ወደ ማዕከላዊ ኮሚቴ አባልነት ዝቅ የተደረጉ አባላት በመኖራቸውና በሌተናል ጀነራል ታደሰ ወረደ ምትክም ጀነራል ፍስሐ ኪዳኑ ማንጁስ የክልሉ ታጣቂዎችና ዋና አዛዥ ነው በይፋ በመሾማቸው መሆኑን ዘገባው አመላክቷል። ለ2 ዓመታት ያክል በፌዴራል መንግስትና በትግራይ ኃይሎች መካከል የተደረገውን ደም አፋሳሽ ጦርነት በዋና አዛዥነት የመሩት ሌተናል ጀነራል ታደሰ ወረደ ከጦሩ መሪነታቸው በይፋ መነሳታቸውን መዘገባችን ይታወሳል። የፕሪቶሪያ ሰላም ስምምነትም ትግበራን በተመለከተም በፈራሚ ወገኖች መካከል በነበረው አለመግባባት ሳቢያ የህወሓት መሪዎች በጊዜያዊ አስተዳደሩን ስልጣን ዘመን አውቅቷል በማለት ከጦርነቱ በፊት የነበረውን የክልሉን ምክር ቤት በይፋ መልሰዋል። ይህን መፈንቅለ መንግስት የሚመስል ስልጣን እርምጃም ተከትሎ ጀነራል ታደሰ ወረደ ከመሪነታቸው የተነሱ ሲሆን ደብረጽዮን ገብረ ሚካኤል የክልሉ ፕሬዚዳንት ሆነው ተሹመዋል። ይህ በእንዲህ እንዳለም በጅቡቲ የኢትዮጵያ አምባሳደር ለገሰ ቱሉ በዘ አፍሪካ ሪፖርት መጽሔት ድረገጽ ላይ የህወሓትን ፖለቲካ ትርክቶችና የኢትዮጵያ ነባራዊ ሁኔታ ፖለቲካ ህዝቡን ሲረሳ በሚል ርዕስ ባሳተሙት የትችት ጽሑፍም የህወሓት መሪዎች ተፈናቃዮችን ወደ ቀያቸው የመመለስ ሰብአዊ ሂደትን ካልፈቱ የፖለቲካ አጀንዳዎች ጋር በማያያዝ የህዝቡን ስቃይ ለፖለቲካ መደራደሪያነት እየዋሉ ነው በማለትም በጽኑ ኮንነዋል። አምባሳደሩ አክሎም የፌዴራል መንግስት የተፈናቃዮችን ጉዳይ ያለምንም የፖለቲካ ቅድመ ሁኔታና መጓታት ለመፍታት ጽኑ አቋም ቢኖረውም እሳቸው ጽንፈኛ ያላቸው የህወሓት አመራሮች ግን በአወዛጋቢ ግዛቶች ዙሪያ የተደረጉትን ህገ መንግስታዊና ተቋማዊ አሰራሮችን ውድቅ በማድረግ እንዲሁም የጊዜያዊ አስተዳደሩን ስልጣን ጥያቄዎችን በማስቀደም የፕሪቶሪያ ሰላም ስምምነት አደጋ ላይ እየጣሉ እንደሚገኙ ገልጸው ዘላቂ ሰላም ሊመጣ የሚችለው የዜጎችን ደህንነት ማስቀደም ሲቻል ብቻ መሆኑን በማስገንዘብ ህወሓት ላይ የሰላ ትችታቸውን ሰንዝረዋል። በመጨረሻም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሐማስ ትጥቅ ለመፍታት መስማማቱና ጋዛን ከወታደራዊ እንቅስቃሴ ነጻ እንዲደረግ አስታወቁ። ትራምፕ ሐሙስ ዕለት ምሽት ከስምምነት ላይ መድረሱን ይፋ ያደርጉ ሲሆን ይህ የሚያቀርቡት የሰላም እቅድ ወደ ተግባር ለማስገባት ከፍተኛ እምርታ ነው ተብሏል። በዚህ ስምምነት መሰረትም ጋዛ በአሜሪካ የሚመራው የሰላም ቦርድ በሚቆጣጠራቸው የፍልስጤም ቴክኖክራቶች መንግስት መተዳደር ትጀምራለች። ሐሙስ ዕለት ትራምፕ በትሩዝ ሶሻል ሚዲያ ገጻቸው ላይ ይህ ዘላቂ ሰላም እና ደህንነት ወሳኝ እርምጃ ነው ሲሉም ጽፈዋል። አክለውም ይህ ስምምነት በመጨረሻም የፍልስጤም ህዝብ ለመርዳት ከሰላም ቦርዱ ጋር በቅርበት የሚሰራ አዲስ የፍልስጤም መንግስት ጋዛን እንዲያስተዳድር ለማድረግ ወሳኝ እርምጃ ነው ሲሉም ጽፈዋል። በስምምነቱ መሰረትም የእስራኤል ወታደሮች አካባቢውን ለቀው ይወጣሉ። ስምምነቱ የተደረሰበትም የሐማስ ባለስልጣናት የከፍተኛ ቦርድ አባላትና የግብጽ ኳታርና ቱርክ አደራዳሪዎች በተገኙበት ነው። የሐማስ ባለስልጣናት ትጥቅ ለመፍታትና የእስራኤል ጦርም ጋዛን ሰርጥን ለቆ እንዲወጣ ከስምምነት መደረሱን አረጋግጧል። ባለስልጣናቱ የሰላም ቦርዱና አደራዳሪዎች እስራኤል በስምምነቱ ለተዘረዘሩ ነጥቦች ተገዥ እንድትሆን እንደሚያደርጉም ያላቸውን እምነት ተናግረዋል። የሐማስ የድርድር አባል የሆኑትም ጋዚ ሐማድ ቡድኑ በጋዛ ሰርጥ የሚያደርጉ ህዝቦችን ከግድያና መፈናቀል ለመታደግ ሲባል ስምምነቶቹ መደረጉን ተናግረዋል። እስራኤል እስካሁን ድረስ በጉዳዩ ላይ አስተያየት አልሰጠችም። በሚያዝያ ወር ሐማስ በትራምፕ የቀረበውን የሰላም ቦርድ ጥረት ጋር በተያያዘ የቀረበውን ጥያቄ ውድቅ አድርገው ነበር። የአሜሪካ ባለስልጣናት ሐማስ ከፈታ በኋላ እስራኤል ከጋዛ ለመውጣት ተስማማ እንደሆነ ተጠይቀው ሲመልሱ እስራኤልን የምንጠይቃት በመጀመሪያ ደረጃም ከተስማሙበት 20 ነጥቦች ውጭ ሌላ አይደለም፣ ስለዚህም እቅዱ እንደሚያከብሩ ሙሉ እምነት አለን ሲሉ ምላሽ ሰጥተዋል። እስራኤል በ20 ነጥቦች እቅዱ መሰረትም ለመውጣት ከወሰነች ትራምፕ እጅግ እንደሚያዝኑ ባለስልጣናቱ ጨምረው ገልጸዋል። እስራኤል ጥሩ አጋርነቷ እንደምትቀጥል እንደሚያምኑ ባለስልጣናቱ አብራርተዋል። ትራምፕ በበኩላቸው የትጥቅ ማስፈታት ሂደቱ ሲጠናቀቅ የእስራኤል ኃይሎች አካባቢውን ለቀው ይወጣሉ፣ እንዲሁም ዓለም አቀፉ ኃይልም ጋዛ ለነዋሪዎቿም ሆነ ለጎረቤቶቿ ደህንነቷ የተጠበቀ እንዲሆን ኃላፊነታቸውን ለመረከብ ከአዲሱ የፍልስጤም ፖሊስ ኃይል ጋር በጋራ እንሰራለን ብለዋል። ዶናልድ ትራምፕ በማህበራዊ ድረገጻቸው ላይ አደራዳሪዎችን ግብጽ፣ ኳታርና ቱርክን አመስግነዋል። የፈረንሳይ የዜና ወኪል የግብጽ መገናኛ ብዙሃንን ጠቅሶ ካይሮ ሁለተኛ ዙር የተኩስ አቁም ስምምነት እንደምታዘጋጅ ዘግበዋል። የተወዳጆች የቻችን ቤተሰቦች ለአሁን ለእናንተ ይመጥናሉ ብታደምጣቸው ታተርፉባቸዋላችሁ ብለን የመረጥናችሁ ዕለታዊ መረጃዎቻችን እስካሁን አዳምጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮችን ይዘን እስክንገናኝ ቸር ቆዩ።